ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ ቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 2 ኤሌክትሮ ኬሚስትሪ የሚለውን ነገር እንግዲህ ዛሬ ጠቅለል አድርገን መመለከት እንችላለን፣ ወይንም የዩኒቱ ሰመሪ ፓርቱን እንመለከታለን ማለት ነው። እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ዕለቱ ለሰን እንግባ። በዚህ ዩኒት ላይ ከተማራችሁት ነገር መካከል የመጀመሪያው ምንድነው? አን ኦክሲዴሽን ሪዳክሽን ሪአክሽን ኦር ሪዶክስ ሪአክሽን ኢንቮልቭ ዘ ትራንስፈር ኦፍ ኤሌክትሮን ፍሮም ሪዱሲንግ ኤጀንት ቱ አን ኦክሲዳይዚንግ ኤጀንት ነበር። እንግዲህ ሪዶክስ ሪአክሽን ብለን የምንጠራው ትራንስፈሪንግ ኦፍ ኤሌክትሮን ፍሮም ሪዱሲንግ ኤጀንት። ሪዱሲንግ ኤጀንት የሚባሉት ምን አይነት ሰብስታንስ ናቸው? ሪዱሲንግ ኤጀንት ብለን የምንጠራቸው ሰብስታንሶች ምን አይነት ሰብስታንስ ይመስላችኋል? እነዚህ ሰብስታንሶች ኦክሲዴሽን ያካሄዱ ናቸው ማለት ነው። ኦክሲዴሽን ያካሄዱ፣ ኦክሲዴሽን ላይ ደግሞ ምን አለ ማለት ነው? ሉዚንግ ኦፍ ኤሌክትሮን አለ ወይም ኤሌክትሮን ሉዝ ማድረግ ሂደት አለ ማለት ነው። ስለዚህ ኤሌክትሮኖቹ ከሪዱሲንግ ኤጀንቱ ወደ ኦክሲዳይዚንግ ኤጀንቱ ነው የሚመጡት። ሪዱሲንግ ኤጀንት ማለት ኦክሲዳይዝድ የሆነ ሰብስታንስ ስለሆነ ኤሌክትሮን ሉዝ ያደረገ ነው። ኦክሲዳይዚንግ ኤጀንት ብለን የምንጠራው ደግሞ ተመልከቱ፣ ኦክሲዳይዚንግ ኤጀንት ብለን የምንጠራው ሰብስታንስ ደግሞ ምን አይነት ሰብስታንስ ነው? ራሱ ምን ያደረገ ሬዱስድ ያደረገ ነው። ራሱን ሬዱስድ ያደረገ ሰብስታንስ ደግሞ ኤሌክትሮን ምን ያደረገ ማለት ነው? ጌን ያደረገ ነው። ኤሌክትሮን ጌን ያደረገ። ስለዚህ ኤሌክትሮን ጌን ለማድረግ ግዴታ ሪዱሲንግ ኤጀንት ኤሌክትሮን ከነሱ ትራንስፈር ማድረግ አለባቸው። ሶ ሪዶክስ ሪአክሽን በምንጠራው ሪአክሽን which occur due to the presence of what? transferring of electron from reducing agent to an oxidizing agent። ከሪዱሲንግ ኤጀንት ወይም የሰብስታንስ which are oxidized ከነሱ ወደ ምን ሆነ ማለት ነው? ወደ ኦክሲዳይዚንግ ኤጀንት። ኦክሲዳይዚንግ ኤጀንት ማለት የሰብስታንስ which are ምንድን ናቸው ማለት ነው? ሬዱስድ የሆኑ ናቸው ማለት ነው። ስለዚህ ይህ አይነት ሪአክሽን ነው ሪዶክስ ሪአክሽን ተብሎ የሚጠራው። ሌላው the half reaction method of balancing divided the overall reaction into half reaction that are balanced separately and then recombined ነው። እስካሁን ተመልሳችሁ ማየት ትችላላችሁ። ባላንሲንግ ሪዶክስ ሪአክሽን ኦር አየን ኤሌክትሮን ሜትድ ብለን የምንጠራው አለ። ሶ ይህ ሜትድ እንግዲህ በመጀመሪያ ኦክሲዴሽን ሃፍ ሪአክሽን እና ሪዳክሽን ሃፍ ሪአክሽን አድርገን ሁለቱ ለየብቻቸው ባላንስ እናደርጋለን። ፋይናሊ ኮምባይንድ ነው የምናደርጋቸው። ተመለሳችሁ ማየት ትችላላችሁ። የተለያዩ ኤክሰርሳይሶችም አሉ። እነሱና አይታችሁ ይሄን ነገር በደንብ አድርጋችሁ አንደርስታንድ ማድረግ ትችላላችሁ። ሌላው there are two types of electrochemical cell። እንግዲህ ኤሌክትሮኬሚካል ሴል ብለን የምንጠራው በሁለት እንከፍለዋለን። ቮልቲክ ሴል ኤንድ ኤሌክትሮላይቲክ ሴል ነው። ቮልቲክ ሴል ማለት ኬሚካል ኢነርጂን ወደ ኤሌክትሪካል ኢነርጂ መቀየር የሚችል ኤሌክትሮኬሚካል ሴል ነው። ኤሌክትሮላይቲክ ሴል ብለን የምንጠራው ደግሞ by using external energy or ኤሌክትሪካል ኢነርጂ ምንም ፎርም ማድረግ የሚችል ነው ማለት ኬሚካል ኢነርጂን ፎርም ማድረግ የሚችል ነው። ስለዚህ ከኤሌክትሪካል ወደ ኬሚካል ኤሌክትሮላይቲክ ሲባል ከኬሚካል ደግሞ ወደ ኤሌክትሪካል ኢነርጂ የሚያደርገው ደግሞ ቮልቲክ ሴል ተብሎ ይጠራል ማለት ነው። ቮልቲክ ሴል ባይ ኔቸር ኢት ኢዝ ስፖንታኒየስ ፕሮሰስ ነው። ምንም አይነት ኤክስተርናል ኢነርጂ አይጠይቃቸውም። ሶ ኢን ቮልቲክ ሴል ዘ ስፖንታኒየስ ሪአክሽን ጀነሬትስ ኤሌክትሪሲቲ ኤንድ ዳዝ ወርክ ኦን ዘ ሰራውንዲንግ። ስለዚህ ይሄ ቮልቲክ ሴል በምንጠራው ስፖንታኒየስ ፕሮሰስ ነው። ለኬሚካሉን ተጠቅሞ ኤክስተርናል ኢነርጂ ለኛ ይሰጠናል ማለት ነው። ስለዚህ ለሰራውንዲንጉ ኤክስተርናል የሆነ ኢነርጂ ወይም ኤሌክትሪካል ኢነርጂን ጀነሬት ያደርጋል ማለት ነው። ኢን ኤሌክትሮላይት ሴል ላይ ደግሞ the surrounding supply electricity። እንግዲህ ኤሌክትሮላይት ሴል ላይ ግዴታ ኤክስተርናል ምን ያስፈልገናል? ኤሌክትሪክ ከረንት ያስፈልገናል። that does work to drive a non-spontaneous reaction without electrical energy there is no what? electrolytic cell። ስለዚህ ኤክስትራ ኤነርጂ ጠይቀናል ማንኛው ኤሌክትሮላይት ሴል ብለን የምንጠራው። ኢን ቦዝ ታይፕስ ኦፍ ሴል በሁለቱም ሴል ላይ ጋልቫኒክ ሴል እና ኤሌክትሮላይት ሴል ላይ ማለት ነው ቱ ኤሌክትሮድ ዲፕ ኢንቱ ኤሌክትሮላይት ሶሉሽን ኦክሲዴሽን ኦልዌይስ ኦከር አት አኖድ ነው። ሪዳክሽን ደግሞ የት ላይ የሚሆነው ማለት ካቶድ ላይ። እንግዲህ አኖድ እና ካቶድን በጋልቫኒክ ሴል እንዲሁም በኤሌክትሮላይት ሴል አንድ ከሚያደርጋቸው ነገር መካከል ሁልጊዜም አኖድ ላይ ኦክሲዴሽን ነው፣ ካቶድ ላይ ደግሞ ሪዳክሽን ሪአክሽን ይካሄዳል ማለት ነው። ስለዚህ ሁለቱም ኤሌክትሮኬሚካል ሴሎች ሁለት ኤሌክትሮድ ያስፈልጋቸዋል ምን ለማካሄድ? አኖድ ላይ ኦክሲዴሽን፣ ካቶድ ላይ ሪዳክሽን ሪአክሽን ለማካሄድ ማለት ነው። ሌላው ኢንቮልቲክ ሴል ወይም ኤቮልቲክ ሴል ኮንሲስት ኦፍ ኦክሲዴሽን አኖድ ነው። ኦክሲዴሽን የሚካሄድበት አኖድ ነው። በት አኖድ ኢዝ ኔጌቲቭ ተርሚናል። በጋልቫኒክ ሴል ጊዜ ወይም በቮልቴክ ሴል ጊዜ አኖድ ኔጌቲቭ ተርሚናል ነው። ኤንድ ሪዳክሽን ሪአክሽን የሚካሄደው ደግሞ ካቶድ ላይ ነው። ስለዚህ ካቶድ ደግሞ ፖዚቲቭ ተርሚናል ነው። እዚ ላይ ሃፍ ሪአክሽን ነው። ስለዚህ ኮኔክትድ ባይ ዋየር ኮንዳክት ኤሌክትሮን ኤንድ ሳልት ብሪጅ ቱ ሜንቴንስ ቻርጅ ኒውትራሊቲ። እንግዲህ
ጋልቫኒክ ሴል ላይ አኖድ እና ካቶድ በተለያዩ እቃዎች ነው የምናካሄዳቸው። እነሱ እቃዎች ደግሞ ግዴታ የሚያገናኛቸው ምን ይባላል ማለት ነው? ሳልት ብሪጅ ተብሎ ይጠራ ማለት ነው። ኤሌክትሮንስ ሙቭ ፍሮም ዘ አኖድ ዛት ሚንስ ሌፍት ቱ ዘ ካቶድ ራይት ነው። ይሄ ምንድን ነው? በጋልቫኒክ ሴል ጊዜ ኔጌቲቭ ተርሚናሉ አኖድ ስለሆነ ፖዚቲቭ ተርሚናሉ ደግሞ ካቶድ ስለሆነ ጋልቫኒክ ሴል ላይ አኖድ ኔጌቲቭ ነው፣ ካቶድ ደግሞ ማለት ነው ፖዚቲቭ ነው። ስለዚህ ፍሎ ኦፍ ኤሌክትሮን ፍሮም አኖድ ቱ ካቶድ ነው የሚሆነው ማለት ነው። ፍሮም ሌፍት ቱ ራይት፣ ያ ማለት በሌፍት ሳይድ አኖድ ሴል ኖቴሽን ነው የምናስቀምጠው፣ ራይት ሳይድ ደግሞ ካቶድ ሴል ኖቴሽን ነው። ስለዚህ ከአኖድ ወደ ካቶድ ኤሌክትሮን ፍሎ ያደርጋሉ። በምን ጊዜ? በጋልቫኒክ ሴል ጊዜ። ዋይል ካታዮንስ ሙቭ ፍሮም ዘ ሳልት ብሪጅ ኢንቱ ዘ ካቶድ ኦልዌይስ ካታዮን በኤሌክትሮላይት ሴል ጊዜም በጋልቫኒክ ሴል ጊዜ ካታዮንስ ወደ ካቶድ ነው ሙቭ የሚያደርጉት። አናዮኖችም ወደ ምንድነው ሙቭ የሚያደርጉት? ወደ አኖድ ነው። ስሩዋት ሳልት ብሪጅ ነው። ኤሌክትሮን ግን ፍሎ የሚያደርጉት በኤክስተርናል ዋየሩ ነው ማለት ነው። ስለዚህ በሽቦው ላይ ኤሌክትሮን ያልፋሉ። በሳልት ብሪጅ ውስጥ ግን ማለፍ የሚችሉት ምንድናቸው ማለት ነው? ካታዮኖች ወደ ካቶድ፣ አናዮኖች ወደ አኖድ። ተማሪዎች በዚህ ዩኒት ላይ ካየናቸው ነገሮች መካከል አንደኛው ምንድን ነበረ? ዘ ሴል ኖቴሽን ወይንም ሴል ዳያግራም ብለን የምንጠራው አለ። ሶ ዘ ሴል ኖቴሽን ሾው ዳት ዘ ስፒሺስ ኤንድ ዜር ፌዝ ኢን ኢች ሃፍ ሴል አዝ ዌል አዝ ዘ ዳይሬክሽን ኦፍ ዘ ከረንት ፍሎ ነው የሚለን። እዚህ ላይ እንግዲህ አኖድ ሌፍት ሳይድ ነው የሚሆነው። አኖድ የተጠቀምነው ኤሌክትሮዱ ሶሊድ ስለሚሆን ከዛ በኋላ ምን ይኖራል ማለት ነው? ኤሌክትሮላይት አለ። አኖድ ኤሌክትሮላይት ይኖረናል እዚህ ላይ ማለት ነው። አኖድ ምን ኤሌክትሮላይት አለ። እዚህ ላይ ደግሞ ሳልት ብሪጅ መሀል ላይ ይኖራቸዋል። ካቶድ ሳይሆን ይሄ ኤሌክትሮላይት ብቻ ምትሉት ካቶድ ኤሌክትሮላይት። ከዛስ ምን ነው ማለት ነው? ካቶድ ትላላችሁ ማለት ነው። ለምንድነው እንደዚህ የተቀመጠው? እዚህ ላይ አኖድ ያልኳችሁ ነገር ሶሊድ ነው ፌዙ። ይሄ ኤሌክትሮላይት የተባለው ሊኩዊድ ሊሆን ይችላል ማለት ነው። እዚህ ላይ የሚያለው እንደማለት ነው ሊኩዊድ ነው ማለት ነው። ይሄ ካቶዱ የተጠቀምነው ፒውር ሜታል ስለሚሆን ለምሳሌ ኮፐር ቢሆን ሶሊድ ስለሆነ ካቶዱን ከኤሌክትሮላይት ምን አድርገነዋል ማለት ነው? ለይተነዋል ማለት ነው። ለምሳሌ እንውሰድ። ዚንክ ኦክሲዴሽን ያካሂዳል። ዚንክ ፕላስ 2 ከዛ ሳልት ብሪጅ ኮፐር ፕላስ 2 ኮፐር ሶሊድ አለ ማለት ነው። አሁን ላይ እንደምትመለከቱት ዚንክ ምንድነው ማለት ነው? እንደ ኤሌክትሮድ የተጠቀምነው ሶሊድ ሜታል ነው። ይሄ ግን ዚንክ አይሆኑ አኳ ሶሉሽን ነው። ይሄንኛው ደግሞ ኮፐር ኤሌክትሮላይት ስለሆነ እሱም አኳ ነው። ኮፐር ሶሊድ ደግሞ ሶሊድ ስለሆነ እሱም መለያ ይችላልናለች። ችኛይቱም ሶሊዱን ከሊኩዊዱ የምንለይበት ነው። በመካከል ያለው ግን ሳልት ብሪጅ ነው ማለት ነው። ስለዚህ ፍሎ ኦፍ ኤሌክትሮንም ሊያሳየን ይችላል። ፍሎ ኦፍ ኤሌክትሮን ፍሮም ኔጌቲቭ ተርሚናል ቱ ፖዚቲቭ ተርሚናል ነው እና ፍሮም አኖድ ቱ ካቶድ ነው ማለት ነው። ከአኖድ ወደ ካቶድ ሌፍት ቱ ራይት ነው የሚሆነው አቀማመጡ ወይም ሴል ኖቴሽኑ ከግራ ወደ ቀኝ ስለሆነ ፍሎ ኦፍ ኤሌክትሮንም ከግራ ወደ ቀኝ ይሆናል። ፍሮም አኖድ ቱ ካቶድ ኢን ጋልቫኒክ ሴል the output of a cell is the cell potential is cell measured in volt ነው። እንግዲህ ሴል ፖቴንሻል ሜጀር የሚደረገው በቮልት ሜትር ነው። ምክንያቱም ኤሌክትሪካል ወርክ ደን which is equal to q times of v ነው። v ብለን የጠራን ስቻ ቮልት ነች። so volt which is equal to work done over q ወይም ቻርጅ ነው። ስለዚህ ወርክ ደን በጁል ይኖረዋል። ቻርጅ ደግሞ ኮለምፕ ነው። so ቮልት ብለን የምንጠራው 1 ቮልት ማለት ሁልጊዜም 1 ጁል ፐር 1 ኮለምፕ ነው ማለት ነው። with all substance in their standard state the output is the standard cell potential ብለን እንጠራዋለን። እዚህ ላይ ስታንዳርድ ስቴት ላይ ያ ማለት ቴምፕሬቸራችን 25 ዲግሪ ሴልሲየስ ለዚህ ብቻ ነው። እሺ ቴምፕሬቸር ስታንዳርድ ስቴት 25 ዲግሪ ሴልሲየስ የተባለችው ሩም ቴምፕሬቸር ይሆናል። ፕሬሸሩ ግን 1 አትሞስፌር በሆነበት ማለት ነው። እንዲሁም ኮንሰንትሬሽን ኦፍ ኤሌክትሮላይት 1 ሞላር እነዚህን ስታንዳርድ ኮንዲሽን ተጠቅመን የምናገኘው ኢሴል ምን ተብሎ ይጠራማቶ ስታንዳርድ ኮንዲሽን ነውና ስለዚህ ኢሴል ስታንዳርድ ወይም ስታንዳርድ ሴል ፖቴንሻል which is equal to reduction potential of ምን እናደርጋለን ማለት ነው ካቶድ at standard condition minus reduction potential of አኖድ ማለት ነው። ሶ የሁለቱ ልዩነት ስታንዳርድ ሴል ፖቴንሻል ብለን እንጠራዋለን at standard condition። ስለዚህ በዚህ ዩኒት ላይ ካየናቸው ነገሮች መካከል አንዱ ፖይንት ነው ማለት ነው። እዚህ ላይ እንግዲህ ስታንዳርድ ሴል ፖቴንሻል ግሬተር ዛን 0 ወይም ፖዚቲቭ ቫልዩ ካገኛችሁ ይሄ ፕሮሰስ ፎር ስፖንታኒየስ ሪአክሽን እንደሆነ ይታወቃል ማለት ነው። ኢሴሉ ያ ማለት ኢሴል ስታንዳርድ which is equal to A of cathode minus A of anode at standard condition እነዚህ ቁጥሮች ቶታሊ ልዩነቱ ብቻ ማለት ነው ኢሴል
ግሬተር ዛን 0 ከመጣላችሁ ሪዶክስ ሪአክሽን ፕሮሰሱ ምንድነው ማለት ነው? ስፖንታኒየስ ፕሮሰስ ነው ማለት ነው። ባይ ኮንቬንሽን ስታንዳርድ ሴል ፖቴንሻል ወይም ኤሌክትሮድ ፖቴንሻል ይህ ሀፍ ሴሉ የሚሰጣችሁ በሪዳክሽን ፎርም ነው ማለት ነው። ሪዱስድ ፎርም ነው። ይህ ማለት ማለት ነው ለምሳሌ ኢ ስታንዳርድ ሀፍ ሴሉን ብቻ ትመለከቱ። ዚንክ ፕላስ 2 ኤሌክትሮን ጌን ሲያደርግ ዚንክ ሶሊድ ነው ተብላችሁ ኔጌቲቭ 0.76 ቮልት ነው። እንዲሁም ደግሞ የኮፐርም የሚቀመጥላችሁ ኤሌክትሮን ጌን ሲያደርግ ኮፐር ሶሊድን ፎርም ያደርጋል። የሱ ምንድነው ማለት ነው 0.34 ቮልት ነው። አሁን ያያችሁት ሪአክሽን ለሁሉም ሪዳክሽን ፎርም ነው ማለት ነው። ነገር ግን ካቶድና አኖድን የምትመርጡት አሁን ላይ ነው። ካቶድና አኖድን ለመምረጥ ሞር ኔጌቲቭ ቫልዩ ያለው ይሄኛው ዚንክ አኖድ ይሆናል። ፖዚቲቭ ያለው ደግሞ ምን ነው ማለት ነው ካቶድ ይሆናል። ግን እዚች ላይ ባይ ኮንቬንሽን ዘ ስታንዳርድ ኤሌክትሮድ ፖቴንሻል ለምሳሌ ዚንክ ኤሌክትሮድም በሪዳክሽን ፖቴንሻል የሚቀመጥላችሁ ግን አኖድ ላይ ነው የሚሆነው። ከማን አንፃር? ከኮፐር አንፃር ሁለቱን ኮምባይንድ ብናረጋቸው። ኮፐር ግን 0.34 ቮልት ስለሆነ ኢዚ ቱ ሬዲዩስ ስለሆነ ይሄ ካቶድ ላይ ይሆናል። ዚንክ ደግሞ ኢዚ ቱ ኦክሲዳይዝ ስለሆነ እሱ ደግሞ አኖድ ላይ ይሆናል። የሁሉም ግን በሪዳክሽን ፎርም ነው የሚቀመጥላችሁ። ሌላው ሪዳክሽን ፖቴንሻል ወይንም ኢሴሉ ከምን ጋር እኩል ነው ማለት ነው? ካቶድ ማይነስ አኖድ ነው የሚሆነው። ይሄ ነግሬያቸዋለሁ። በመጀመሪያም ኢሴል which is equal to A of what ካቶድ ማይነስ ኤ ኦፍ ምንድነው ማለት ነው? አኖድ ነው ማለት ነው። ስለዚህ ይህን አይነት አቀማመጥ አለው ማለት ነው። ካቶድ ሲቀነስ አኖድ የምታገኙት ሴል ፖቴንሻል አት ስታንዳርድ ኮንዲሽን ከሆነ ስታንዳርድ ሴል ፖቴንሻል ብለን እንጠራዋለን። ዩዚንግ ስታንዳርድ ሃይድሮጅን ኤሌክትሮድ ኦር ሪፈረንስ ኤሌክትሮድ እንግዲህ የሃይድሮጅን ስታንዳርድ ኤሌክትሮድ ነው ብለን የምንጠራው። እሱ ቮልቱ ወይም ሪዳክሽን ፖቴንሻል 0 ቮልት ነው። ሶ 0 ቮልት እሱ ስለሆነ የሌሎቹን ሪዳክሽን ፖቴንሻል ሜጀርድ ለማድረግ እንጠቀምበታለን። ስለዚህ ዩዚንግ ስታንዳርድ ሃይድሮጅን ወይም ሪፈረንስ ኤሌክትሮድ ኤ ሃፍ ሴል ቫልዩ ካን ቢ ሜጀርድ ኤንድ ዩዝድ ቱ ራንክ ኦክሲዳይዚንግ ኤንድ ሪዲዩሲንግ ኤጀንት። ስለዚህ ኦክሲዳይዚንግ እና ሪዲዩሲንግ ኤጀንቶችን በደንብ አድርገን ራንክ እንድናደርግ ያስችለናል። ምን በማድረግ የሪፈረንስ ሃይድሮጅን ኤሌክትሮድን ተጠቅመን የሌሎቹን ሪዳክሽን ፖቴንሻል ካልኩሌት ስለምናደርግ ማለት ነው። ለምሳሌ ዲቫይሱ ኢሴሉን ያነብልናል አኖድና ካቶድ አድርገን ተጠቅመን ማለት ነው። ስለዚህ which is equal to A of what አናውን ሰብስታንስ ከሆነ የዚህኛው አናውን ሰብስታንስ ከሆነ ሲቀነስለት A of what ሃይድሮጅን ነው የምንወስደው ማለት ነው። ሃይድሮጅን ኤሌክትሮድ እንጠቀማለን ማለት ነው። ስለዚህ ሃይድሮጅን ኤሌክትሮድ በመጠቀማቸው ይሄ 0 ቮልት ስለሆነ የዚህ ላይ ደግሞ ማሽኑ የሆነ ቁጥር ቢያነብልን ለምሳሌ 0.34 ቮልት ቢሆን የአናውን ሰብስታንስ አናውን የተባለው ሰብስታንስ ሪዳክሽን ፖቴንሻሉ 0.34 ቮልት እንደሆነ ማረጋገጥ እንችላለን ማለት ነው። ስታንዳርድ ሃይድሮጅን ኤሌክትሮድ የሌሎቹን ሰብስታንስ ሪዳክሽን ፖቴንሻላቸውን አት ስታንዳርድ ኮንዲሽን ሜጀርድ ለማድረግ ያስችለናል ማለት ነው። ስፖንታኒየስ ሪዶክስ ሪአክሽን ኮምባይንድ ስትሮንገር ኦክሲዳይዚንግ ኤጀንት ኤንድ ሪዱሲንግ ኤጀንት ቱ ፎርማት ዊከር ሪዱሲንግ ኤጀንት ኤንድ ኦክሲዳይዚንግ ኤጀንት ሪስፔክቲቭሊ ነው የሚላችሁ። እዚህ ላይ ምንድነው ስፖንታኒየስ ሪዶክስ ሪአክሽን ብለን የምንጠራው? ለምሳሌ እዚች ላይ በደንብ ይዩልኝ። ዚንክ ሪአክት ዊዝ ኮፐር ፕላስ 2 ጊቫስ ዋት ኮፐር ሶሊድ ፕላስ ዚንክ ፕላስ 2 ፎርም አደረገ እንበል። አሁን ኮፐር ሬዱስድ ሆኗል። ምን ኤጀንት ነው ማለት ነው? ኦክሲዳይዚንግ ኤጀንት ነው ማለት ነው። ኦክሲዳይዚንግ ኤጀንት ነው ማን? ኮፐር ማለት ነው። ዚንክ ደግሞ ምን ኤጀንት ነው የሚሆነው ማለት ነው? ኦክሲዴሽን ስላካሄደ ሬዱሲንግ ኤጀንት ነው። ስለዚህ አንድ ስፖንታኒየስ ሪአክሽን ወይም ሪዶክስ ሪአክሽን አኖድ እና ካቶድን ኮምባይንድ ስታደርጉ ሬዱሲንግ ኤጀንቱ ከስትሮንግ ኦክሲዳይዚንግ ኤጀንት ጋር ኮምባይንድ ካደረገ እነሱ ደግሞ የሚፈጥሩት ሰብስታንስ ዊክ ሬዱሲንግ ኤጀንት እና ዊክ ኦክሲዳይዚንግ ኤጀንት ነው። ለምሳሌ ኮፐር ወደ ኮፐር ሶሊድ ከተቀየረ በኋላ እንዲሁም ደግሞ ዚንክ ፕላስ 2 ወደ ዚንክ ፕላስ 2 ከተቀየረ በኋላ የዚንክ አሁን ምን ኤጀንት ብለን ነበረ? ዚንክ ሰብስታንስ ነው። ዚንክ ሬዱሲንግ ኤጀንት ብለን ነበረ። አሁን ግን የተፈጠረው ዚንክ ፕላስ 2 ዊክ ሬዱሲንግ ኤጀንት ነው። ኮፐርን ደግሞ ምን ብለን ነበር? ኦክሲዳይዚንግ ኤጀንት ነው ብለን ነበረ። ስለዚህ አሁን የተፈጠረው ኮፐር ሶሊድ ግን ዊክ ኦክሲዳይዚንግ ኤጀንት ነው ማለት ነው። ስለዚህ መጀመሪያ ላይ ስፖንታኒየስ የሆነ ሪአክሽን ከተካሄደ ሪቨርሱ ነን ስፖንታኒየስ ነው እንደማለት ነው። ስለዚህ ሪቨርሱ ለምሳሌ ዚንክ ፕላስ ኮፐር ፕላስ ጊቫስ ኮፐር ሶሊድ ፕላስ ዚንክ አዮን ብለናል አይደል? ይሄ የዚህ ሪቨርስ ግን ነን ስፖንታኒየስ ነው። እዚች ላይ እንድገማት በደንብ አድርገን ዚንክ
react with copper plus 2 give us what copper solid plus zinc plus 2 አለ። አሁን ፎርዋርዱ ስፖንታኒየስ ነው ምክንያቱም ስትሮንግ ኦክሲዳይዚንግ ኤጀንት ከስትሮንግ ሪዲዩሲንግ ኤጀንት ጋር ከተጣመረ ስፖንታኒየስ የሆነ ሪያክሽን ማካሄድ ይችላል። ግን ሪቨርሱን ብትወስዱ እንደማለት ነን ስፖንታኒየስ ነው የሚሆነው። ነን ስፖንታኒየስ ነው። ያ ማለት ምን ማለት ነው? ኮፐር ሶሊድን ዚንክ ኦክሲዳይዝ ሊያደርገው አይችልም። ዚንክ ደግሞ ሬዲዩስድ ሊሆን አይችልም ማለት ነው ሪቨርሱን ስትመለከቱ። እና ይቺ ስቴትመንት ስፖንታኒየስ ሪዶክስ ሪያክሽን ኮምባይንድ ስትሮንገር oxidizing agent and reducing agent to form weaker reducing agent and oxidizing agent respectively ነው የሚላችሁ። ይህ ማለት በአነጋገር ፎርዋርዱ ስፖንታኒየስ ከሆነ ሪቨርሱ ነን ስፖንታኒየስ ነው ማለት ነው። A metal can be reduced another species like hydrogen plus ion water or an ion of another metal if standard cell potential for the overall reaction is positive። ስለዚህ ስታንዳርድ ሴል ፖቴንሻሉ ምን ሊሆን ይችላል ማለት ነው? ፖዚቲቭ ሊሆን ይችላል ማለት ነው። አንድ ፕሮሰስ ወይም አንደኛው ሜታል ሌላኛው ሜታል በቀላሉ ሬዲዩስድ ካደረገ ምንድነው ማለት ነው የምታገኙት ወይንም ስትሮንገር ሪዲዩሲንግ ኤጀንት ከስትሮንገር ኦክሲዳይዚንግ ኤጀንት ጋር ባይንድ ካደረገ ኦቨር ኦል ሪአክሽኑ ኢሴሉ ግሬተር ዛን 0 ይመጣላቸዋል። ይህ ማለት ኢሴል ግሬተር ዛን 0 ስለሚመጣላቸው ይሄ ፕሮሰስ ምንድነው ማለት ነው? ስፖንታኒየስ ነው ማለት ነው። ስፖንታኒየስ ፕሮሰስ ነው። ይህ ማለት በአነጋገር ስትሮንገር ኦክሲዳይዚንግ ኤጀንት ከስትሮንገር ሪዲዩሲንግ ኤጀንት ጋር ኮምባይንድ አድርጓ ማለት ነው። ሌላኛው ፖይንት ምንድነው? ስፖንታኒየስ ፕሮሰስ ሃዝ ኤ ኔጌቲቭ ጊቭስ ፍሪ ኤነርጂ ኤንድ ኤ ፖዚቲቭ ኢሴል ነው የሚኖረን። ስለዚህ አንድ ጋልቫኒክ ሴል ስፖንታኒየስ ነው ለመባል ጊቭስ ፍሪ ኤነርጂው ሌስ ዛን 0 መሆን አለበት። ነገር ግን ኢሴሉ ደግሞ ምን መሆን አለበት ማለት ነው? ግሬተር ዛን 0 መሆን አለበት። በአነጋገር ጊቭስ ፍሪ ኤነርጂ ፎርሙላው ነምበር ኦፍ ኤሌክትሮን ጌን ኦር ሎስት ታይምስ ፋራድ ታይምስ ኢሲኤል ነው። ስለዚህ ኢሲኤላችን ፖዚቲቭ ነገር ግን ጊብስ ፍሪ ኤነርጂ መሆን አለበት ማለት ነው። ኔጌቲቭ መሆን መቻል አለበት ማለት ነው። ስፖንታኒየስ ከተባለ ነን ስፖንታኒየስ ደግሞ ያው በተቃራኒው ማየት ነው። the gives free energy of the cell reaction represent the maximum electrical work done ነው። ማክሲመምን ኤሌክትሪካል ወርክ ደን ምክንያቱም ወርክ ደን ብለን የምንጠራው ምንድነው እዚህ ላይ ወርክ ደን which is equal to ኤሌክትሪካል ወርክ ደን amount of charge q times what volt ነው። q ማለት ደግሞ number of electron ወይንም times what their charge ሊሆን ይችላል። ስለዚህ number of electron እሱ እንዳለ ሆነን ሞል ኦፍ ፋራድ እንደማለት ነው። amount of charge እስከሆነ ድረስ ሞል ኦፍ ፋራድ መውሰድ ትችላላችሁ። ታይምስ ዋት ቮልታችን ደግሞ ኢሲኤል መሆን ይችላል ማለት ነው። ስለዚህ ይህ ማክሲመም ወርክ ደን ወይም ጊብስ ፍሪ ኤነርጂ ሌስ ዛን 0 ከመጣ ፕሮሰሳችን ስፖንታኒየስ ነው። ነገር ግን ግሬተር ዛን 0 ከመጣ ግን ነን ስፖንታኒየስ ነው። the standard free energy change in G is related to what cell potential ወይንም standard cell potential and equilibrium constant K። ይህ ማለት ነው ስታንዳርድ ጊብስ ፍሪ ኤነርጂ which is equal to minus RT ln of K ነው። K የተባለው ኢኩሊብሪየም ኮንስታንት ነው። ስለዚህ ከምን ጋር ሪሌትድ ሆኗ ማለት ነው? አንደኛ ከምኑ ጋር ሪሌት አድርገው ከኢኩሊብሪየም ኮንስታንቱ ጋር። ሌላኛው ስታንዳርድ ጊብስ ፍሪ ኤነርጂ which is equal to minus NF ECL ስታንዳርድ ብለናል። ስለዚህ ከምኖቹ ጋር ሪሌት አድርገው ማለት ነው ከሴል ፖቴንሻሉ ጋርና ከኢኩሊብሪየም ኮንስታንቱ ጋር ሪሌትድ መሆን ይችላል። ሌላው ፎር ነን ስታንዳርድ ኮንዲሽን the Nernst equation show that ሴል ፖቴንሻል ኢሴል ነን ስታንዳርድ የሆነ ማለት ነው ዲፔንድስ ኦን ስታንዳርድ ሴል ፖቴንሻል ኤንድ ኤ ኮሬክሽን ተርምድ ቤዝድ ኦን ሪአክሽን ኮኤፊሺየንት። ይህ ማለት ማለት ነው ነን ስታንዳርድ ሴል ፖቴንሻል which is equal to ስታንዳርድ ምን ሴል ፖቴንሻል ማይነስ ምን ይሆናል እዚህ ላይ 0.0592 ኦቨር ዋት ኤን ሎግ ኦፍ ምን ብለናል ማለት ነው ኬ ብለናል። ወይንም ይቺ ኬ የተባለችው ሪአክሽን ኮኤፊሺየንት ኪው ነች ማለት ነው። ስለዚህ ኪው ማለት ትችላላችሁ ኢኩሊብሪየም ኮንስታንት ወይም ኮንስተንት ኮንስታንት ኬ ማለትም ትችላላችሁ ማለት ነው። ዋናው ነገር ግን ሪአክሽን ኮኤፊሺየንት ኪው ኦር ኬ ብለን ይጠራ ነው ኢኩሊብሪየም ኮንስታንት ኬ ብለን ይጠራ ነው ከምን ጋር እኩል ነው ማለት ነው ኮንሰንትሬሽን ኦፍ አኖድ ለስፖንታኒየስ ሪአክሽን ማለት ነው አኖድ ኦቨር ዋት ኮንሰንትሬሽን ኦፍ ምን ይሆናል ማለት ነው ካቶድ ነው። ስለዚህ የአኖዱ ኮንሰንትሬሽን ከቀነሰ የካቶዱ ኮንሰንትሬሽን ደግሞ ከጨመረ የተሻለ ምን እናገኛለን ማለት ነው ኢሲኤል እናገኛለን ማለት ነው። ስለዚህ ሶስት ኮንዲሽኖችን እንመልከት። እዚ ላይ ምንድነው ሴል ፖቴንሻል ይሄ ኢሲኤል ማለት ነው። ኢሲኤል ነን ስታንዳርድ ኢሲኤሉ ማለት ነው ግሬተር ዛን ሴል ፖቴንሻል ዳት ሚንስ ስታንዳርድ ኮንዲሽን ያለው ከሱ ከበለጠ የኬ ዋጋ ቬሪ ስሞል ነው ማለት ነው። ቬሪ
ስሞል ነው ማለት ነው። ስሞል ከሆነ ግዴታ የምናገኘው ቮልት ምንድነው የተሻለ ይሆናል፣ ከስታንዳርዱ ይሻላል። የማብሪያ አነጋገር ኮንሰንትሬሽን ኦፍ አኖድ ከካቶድ ይበልጣል ማለት ነው። ስለዚህ ኢሴል ኢዝ ሃይ ዌን ሪአክሽን ኮሸንት ኢዝ ቬሪ ስሞል ወይም ኢኩሊብሪየም ኮንስታንት ወይም ኪው ብለን የምንጠራው ቬሪ ስሞል ከሆነ የሪአክታንቱ ኮንሰንትሬሽን ከምን ካደረገ ማለት ነው ሃይስት ከሆነ፣ በሌላ አነጋገር ደግሞ የአኖድ ኮንሰንትሬሽን ስሞለስት ከሆነ ዲክሪዚንግ ዘ አኖድ ኮንሰንትሬሽን በት ኢንክሪዚንግ ዘ ካቶድ ኮንሰንትሬሽን ከሆነ ምንድነው ማለት ነው ፕሮዳክት ኦቨር ሪአክታንት አይደል የምትሉት። ስለዚህ ፕሮዳክቱ ስሞል ከሆነ ሪአክታንቱ ደግሞ ሃይስት ከሆነ የምታገኙት ሴል ፖቴንሻል ሃይ ይሆናል ወይም ከስታንዳርዱ ይበልጣል ማለት ነው። ሌላው እዚች መጨመር ያለባቸው አት ኢኩሊብሪየም ፖይንት ጊብስ ፍሪ ኤነርጂ እና ሴል ፖቴንሻሉ ይቺ ሴል ብለን የጠራናት ዜሮ ነው የሚመጡት ማለት ነው። ይህ ማለት አነጋገር ሪአክሽን ኮሸንት ኪው ከምን ጋር እኩል ነው ማለት ነው? ከኢኩሊብሪየም ኮንስታንት ኬ ጋር እኩል ነው ማለት ነው። ኪው which is equal to ኬ ጋር ኢኳል ናቸው ማለት ነው። ይቺ ፖይንት እንደዛ ለመናገር ነው። ኮንሰንትሬሽን ሴል ሀፍ ሌላው በዚህ ዩኒት ላይ ያየነው ስለ ኮንሰንትሬሽን ሴል ነው። ስለዚህ ኮንሰንትሬሽን ሴል ብለን የምንጠራው አይዴንቲካል የሆነ ሀፍ ሪያክሽን ይኖረዋል። አኖድም ካቶድም አይዴንቲካል የሆነ ሰብስታንስ ነው፣ ግን የሚለየው በምን ብቻ ነው? በኮንሰንትሬሽን ብቻ የተለየ ነበረ። ተመልሳችሁ ቪዲዮ ማየት ትችላላችሁ። በት ሶሉሽን ኦፍ ዲፈሪንግ ኮንሰንትሬሽን ይላቸዋል። አይዴንቲካል ኤሌክትሮድ ነገር ግን ዲፈረንት ኮንሰንትሬሽን የያዘ ማለት አኖድ ላይ ወይም ካቶድ ላይ ያለው ኮንሰንትሬሽን የተለያየ ከሆነ ኮንሰንትሬሽን ሴል ብለን እንጠራዋለን። they generate electrical energy at the concentration become equal ማለት ነው። ኮንሰንትሬሽኑ ኢኳል እስከሚሆን ድረስ ኤሌክትሪክ ከረንትን በማድረግ ብቻ ማለት ነው ጄነሬት ማድረግ የሚችል ሴል ኮንሰንትሬሽን ሴል ብለን እንጠራዋለን። አኖድና ካቶድ ግን ሴም ኤሌክትሮድ የያዘ ማለት ነው። የሚለዩት ኤሌክትሮዶቹ አንድ አይነት እንኳን ቢሆኑ ወይም ሶሉሽኖቹ አንድ አይነት እንኳን ቢሆኑ ግን ኮንሰንትሬሽኑ የተለያየ ነው። አማውንቱ አንደኛው ዴሊትር ነው፣ አንደኛው ደግሞ ኮንሰንትሬትድ የሆነበት ነው ማለት ነው። Ion specific electrode such as the hydrogen electrode, that means the pH electrode, measured the concentration of one species. ስለዚህ አሁን ላይ ኮንሰንትሬሽን ሴል ላይ በደንብ የምንመለከተው ምንድነው አዮን ስፔሲፊክ ኤሌክትሮድ ብለን ከምንጠራቸው መካከል አንደኛው pH ኤሌክትሮድ ነው። የpH ኤሌክትሮድ የሌላውን ሰብስታንስ ኮንሰንትሬሽን መጠኑ ወይም የሃይድሮጅን ፕላስ መጠኑን በቀላሉ ሜዠርድ ማድረግ ያስችለናል። ቪዲዮን ተመልሳችሁ ማየት ትችላላችሁ። ሌላው እንግዲህ አፕሊኬሽን ኦፍ ጋልቫኒክ ሴል ካየናቸው ነገሮች መካከል አንዱ ባትሪ ነው። ባትሪ አር ቮልቲክ ሴል አሬንጅድ ኢን ሲሪዝ ኤንድ አር ክላሲፋይድ አስ ፕራይሜሪ ኤንድ ሰከንዳሪ። ፕራይሜሪ ባትሪ ተብሎ የሚጠሩት አልካላይ ባትሪ ነው፣ ሜርኩሪ ባትሪ ኤንድ ሲልቨር ባትሪዎች ናቸው። ሰከንዳሪ ባትሪ ደግሞ ሊቲየም አሲድ ባትሪ፣ ኒኬል ሜታል ሃይድራይዶች አሉ። እንዲሁም ሊቲየም አዮን ምን አለ ማለት ነው ባትሪዎች አሉ ማለት ነው። እንዲሁም ፊውል ሴል እነዚህ ሰከንደሪ ወይም ቻርጀብል ናቸው። ፕራይሜሪ ቻርጅ ማድረጋቸውም ሰከንደሪ ግን ቻርጅ ማድረግ የምችሏቸው የባትሪ አይነቶች ናቸው። ሰፕላይንግ ኤሌክትሪሲቲ ቱ ሪቻርጀብል ወይም ሰከንደሪ ባትሪን ለምሳሌ የስልካቸውን ባትሪ ቻርጅ ስታደርጉት እንደገና ሪያክሽኑ ሪቨርስ ይሆናል። ሶ ሰከንደሪ ኦር ባትሪ ሪቨርስ ዘ ሪዶክስ ሪያክሽን። አሁን ልክ ባትሪያችሁን ቻርጅ ስታደርጉ ሪያክሽኑ ሪቨርስ የሚሆነው ፎርዋርድ የነበረው ባክዋርድ ይሆናል ማለት ነው። ስለዚህ ዳይናሚክ የሆነ ኬሚካል ሪያክሽን ወይም ሪዶክስ ሪያክሽን ነው ባትሪ ውስጥ መካሄድ የሚችለው ማለት ነው። ሪፎርሚንግ ሪአክታንት። ስለዚህ መጀመሪያ ፕሮዳክት ነበር ፎርም የሚያደርጉት፣ ቻርጅ ግን ስታደርጉ ፕሮዳክቱ መልሶ ሪአክታንትን ፎርም ያደርጋ ማለት ነው። ለምሳሌ መጀመሪያ የነበራችሁ ኤ ፕላስ ቢ ጊቫስ ሲ ፕላስ ዲ ከሆነ ባትሪው እየተጠቀማችሁ ፎርዋርዱ ዲስቻርጅንግ ሊሆን ይችላል። ፎርዋርድ ብለን የጠራ ነው ዲስቻርጅ ወይም ባትሪው እየተጠቀማችሁበት ነው ማለት ነው። ዲስቻርጅ እንለዋለን። አሁን ፎርዋርዱ ሲና ዲን ፎርም የሚያደርግ ከሆነ ቻርጅ በምታደርጉበት ጊዜ ባክዋርዱ ነው የሚሆነው ማለት ነው። ሲ ፕላስ ዲ ኤ ፕላስ ቢን ፎርም ያደርጋሉ ማለት ነው። ሪያክሽኑ ወይም ሪዶክስ ሪያክሽኑ ምን ያደርጋል ማለት ነው? ሪቨርስ ባክ ያደርጋል፣ ይመለሳል። ሌላው በዚህ ለሰል ላይ ያየነው ምን ነበረ? ስለ ፊውል ሴል ነው። እንግዲህ ፊውል ሴል ብለን የምንጠራው ዋን ታይፕስ ኦፍ ጋልቫኒክ ሴል ነው። ዜን ፊውል ሴል አር ኖት ሰልፍ ኮንቴንድ ኤንድ ጀነሬት ኤ ከረንት ስሩ ዘ ኮንትሮልድ ኦክሲዴሽን ኦፍ ኤ ፊውል ሰቻስ ዋት ሃይድሮጅን። ስለዚህ ፊውል ሴል ብለን የምንጠራው ሰልፍ ኮንቴንድ አይደለም። ልክ እንደነ ሊድ ስቶሬጅ ባትሪ አይነት ነገር አይደለም። ግዴታ ኤክስተርናል ኢነርጂ ይጠይቃል። ከዛ በኋላ እንደገና ነው ኤሌክትሪክ ከረንትን መልሶ ሪጀነሬት ማድረግ የሚችለው ማለት ነው። እና ሰልፍ ኮንቴንድ ፕሮሰስ አይደለም። ካር ኢንጂን ላይ ሆኖ ይችላል፣ የተለያየ ቦታ ላይ ፊውል ሴሎች አሉ። በመጀመሪያ ሃይድሮካርበኑ በርን ካደረገ በኋላ እዛ ላይ የምናገኘው ውሃም ስፕሊት አድርጎ
የሃይድሮጅንና የኦክሲጅንን አኖድና ካቶድ ላይ የራሱ የሆነ ሜምብሬን አለው። ተመልሳችሁ ፊውል ሴል የምትለውን ቪዲዮ መመልከት ትችላላችሁና ኢዝኖት ሰልፍ ኮንቴንድ ነው፣ ራሱን ችሎ የሚቀመጥ አይደለም። ግዴታ ኤክስተርናል ኤነርጂ የሚጠይቅ ፕሮሰስ ነው። ግን ጋልቫኒክ ሴል ነው። ምንም እንኳ ኤክስተርናል ኤነርጂ ቢጠይቃችሁ ያ ኤክስተርናል ኤነርጂ ወተርን ስፕሊት ለማድረግ ነው የሚያስፈልገን። ከዛ በኋላ ግን ቮልት ያመነጫ ማለት ነው። ሶ የሃይድሮጅንና ኦክሲጅን ተጠቅሞ ምን ማመንጨት ይቻላል ማለት ቮልት ማመንጨት ስለሚችል ኬሚካል ወደ ኤሌክትሪካል ኤነርጂ ስለቀየር ጋልቫኒክ ሴል ብለን እንጠራዋለን። ኢዝ ኖት ሰልፍ ኮንቴንድ ፕሮሰስ ነው። ሌላው ስለ ኮሮዥን ኦፍ ሜታል አይተናል። እንግዲህ ኮሮዥን ብለን የምንጠራው ኮሮዥን ዳሜጅ ሜታል ስትራክቸር ስሩ ዋት ናቹራል ኤሌክትሮኬሚካል ፕሮሰስ። ምንም እንኳን ናቹራሊ እንግዲህ ወተር ቫፐር ካገኘ ኦክሲጅን ካገኘ እንዲሁም ደግሞ የተመቻቸ ሁኔታ ካገኘ በቀላሉ ምን ያደርጋ ማለት ነው ኮሮዥን ይካሄዳል ማለት ነው። ስለዚህ ኮሮዥን ደግሞ ትልቅ ጉዳት አለው። $ቢሊዮን ዓለማችን ላይ በአንድ ዓመት ውስጥ ያከስራል። ምክንያቱም ሜታልን ወደ አፈርነት ነው የሚቀይረው። ስለዚህ ኮሮዥን ዳሜጅ ሜታል ስትራክቸር ስሩ ናቹራል ኤሌክትሮኬሚካል ፕሮሰስ። ስለዚህ በአካባቢያችሁ ብዙ ሜታል ዝጎ ነው የምትመለከቱት እና ያ ሜታል ከዛገ በኋላ ደግሞ በቀላሉ እንደ ማለት ነው ስትሬንግዙም ታፍነሱ ሁሉ ነገር ይጠፋ ማለት ነው። ተሰባሪ ሊሆን ይችላል ማለት ወደ አፈርነት ወይም ወደ ደስትነት ሊቀየር ይችላል ማለት ነው። አይረን ኮሮዥን ኦከር ኢን ዘ ፕሬዘንስ ኦፍ ኦክሲጅን። እንግዲህ አይረን ኮሮዥን ለማካሄድ ግዴታ ኦክሲጅን ያስፈልገዋል፣ ሞይስቸር ወይም ወተር ሞለኪል ያስፈልገዋል። እነዚህ ሁለት ነገሮች ከተሟሉለት በቀላሉ ምን ያደርጋ ማለት ነው ኮሮዥኑ ይካሄዳል። አይረኑ ኮሮይድ ሆና ማለት ነው። ሌላው ይህን ኮሮዥን ከሚያባብሱ ነገሮች መካከል አንደኛው ኮንሰንትሬሽን ኦፍ ሃይድሮጅን ፕላስ አይረን ነው። ሃይ ኮንሰንትሬሽን ሃይድሮጅን ፕላስ ባለበት አካባቢ ላይ አይረን ከተቀመጠ በቀላሉ ረስቲንግ ያካሄዳል። እንዲሁም አይረን ሜታል ለስ አክቲቭ ከሆኑ ሜታል ጋር ኮንታክት ካደረጋችሁ ኮሮዥኑ ምን ያደርጋ ማለት ይጨምራ ማለት ለስ አክቲቭ ከሱ አንጻራዊ። ለምሳሌ አይረን ሜታል ከኮፐር ጋር አገናኝታችሁ ወይም ኢን ኮንታክት ካደረጋችሁ ረስት ፎርሜሽኑ ፋስት ነው የሚሆነው ማለት ነው። በቀላሉ እንዲዝግ ያደርጋል፣ ኮሮዥኑ ፈጣን እንዲሆን ያደርጋል ማለት ነው። ሌላው እንግዲህ አይረን ኢዝ ኦክሲዳይዝድ ኤንድ ኦክሲጅን ኢዝ ሬዱስድ ነው። እንግዲህ አይረን ረስቲንግ በሚካሄድበት ጊዜ አይረን ሜታሉ በአንድ በኩል ኦክሲዴሽን ያካሄድና አይረን ፕላስቱን ፎርም ያደርጋል። ኤንድ ኦክሲጅን ደግሞ ሬዱስድ ሆኖ ወተር ሞይስቸርን ምን ያደርጋ ማለት ነው ፎርም ያደርጋ ማለት ነው። ስለዚህ እነዚህ ሁለቱ በደንብ ይውልኝ አይረን ፕላስቱና ኦክሲጅን ደግሞ ከወተር ሞይስቸር ጋር በመቀላቀል ድጋሚ ምን ያደርጋ ማለት ነው አይረን ስሪ ወይም ሃይድሬትድ ፎርም የሆነ አይረን ስሪ ኦክሳይድን ፎርም ያደርጋሉ ማለት ነው። አይረን ስሪ ወይንም ሃይድሬትድ ኤን ታይፕስ ኦፍ ወተር ይሄ አይረን ረስቲንጉ ይሄ ነው ማለት ነው። ሃይድሬትድ አይረን ስሪ ኦክሳይድ ይባላል። ኢን አናዘር ሪዶክስ ሪአክሽን ዳት ኦፍን ቴክስ ፕሌስ አት ዲፈረንት ሎኬሽን። ኦክሲዴሽንም ሪዳክሽን ሪአክሽን የሚካሄድበትና ረስቲንግ ፎርም የሚደረግበት ቦታ የተለያዩ ፖይንቶች ናቸው። የተለያዩ የሜታሉ ሰርፌስ ላይ የተለያየ ቦታ ላይ ሊካሄድ የሚችለው እዚህ ላይ እንደ አኖድ ኦክሲዴሽን ወደ አይረን ፕላስቱ የሚቀየርበት ከሆነ እዚህኛው ቦታ ላይ ደግሞ አይረን ስሪ ኦክሳይድ ወይም ኤን ወተር ረስት የሚፈጠርበት ሊሆን ይችላል። በሌላኛው ጫፍ ደግሞ ኦክሲጅን ሬዱስድ የሚሆንበት ፖይንት ሊኖር ይችላል ማለት ነው። ስለዚህ ረስቲንግ ፎርም የሚደረግበትና አኖድና ካቶድ ሪአክሽን የሚካሄድበት ፖይንት ሁለቱ ምንድናቸው የተለያዩ ፖይንቶች ናቸው ማለት ነው። ቢኮዝ አይረን ፋንክሽን አስፖዝ አኖድ ኤንድ ካቶድ። እንግዲህ ራሱ አይረን ሜታሉ እንደ ካቶድና እንደ አኖድ አክት ያደርጋል ኢን ዘ ኮሮዥን ፕሮሰስ። ስለዚህ አን አይረን ኦብጀክት ካን ቢ ፕሮቴክትድ ባይ ፊዚካሊ ከቨሪንግ ኢት ኦር ዋት ባይ ጆይኒንግ ኢት ቱ ሞር አክቲቭ ሜታል። እንግዲህ አይረንን ረስቲንግ ወይም ኮሮዥን ኦፍ አይረንን ከምንከላከልባቸው መንገዶች መካከል አንደኛው ፊዚካሊ ፔይንት ማድረግ ወይም መቀባት ነው። ከላይ ኦክሲጅን ወይም ወተር ታችኛውን የአይረን ክፍል እንዳያገኙ መከልከል ነው ማለት ነው። ሁለተኛው ይህንን የአይረን ሜታል ከምን ጋር ኢንኮንታክት ማድረግ አለብን? ሌላ አክቲቭ ከሆኑ ሜታሎች ጋር ኢንኮንታክት ማድረግ። ለምሳሌ ማግኒዥየም ጋር ካደረጋችሁ አይረናቸው መዛግ አይችልም። ማግኒዥየም ምን ያካሄዳል ማለት ኦክሲዴሽን ያካሄድና የአኖዱን ስራ ማግኒዥየሙ ይሰራለታል ማለት ነው። ካቶዱን ስራ ደግሞ ማን ይሰራ ማለት ነው? አይረን ሜታሉ ይሰራ። ስለዚህ አይረን ዲፖዚሽን ነው የሚያካሄደው፣ ማግኒዥየሙ ግን ኦክሲዴሽን ያካሄዳል። ስለዚህ ረስቲንጉን ለመከላከል ግዴታ አክቲቭ ሜታሎችን ላይክ ዚንክ፣ ማግኒዥየም እና አልሙኒየምን ኢንኮንታክት እናደርገዋለን ማለት ነው። which act as what the anode in place of the iron። እንግዲህ አይረን ኦክሲዴሽን ከሚያካሄድ ይልቅ እነሱ ኦክሲዴሽን ስለሚያካሄዱ አይረንን ያዱኑታል ማለት ነው። An electrolytic cell uses electrical energy to drive a non-spontaneous reaction። ኤሌክትሮላይቲክ ሴልን ካሁን በፊት እንዳያችሁ
ኤሌክትሪካል ኤነርጂ ወይም ኤክስተርናል ኤሌክትሪካል ኤነርጂ ተጠቅሞ ምን ያደርጋ ማለት ነው ወደ ኬሚካል ኤነርጂ መቀየር የሚችል ነን ስፖንታኒየስ ፕሮሰስ ነው። ነን ስፖንታኒየስ ፕሮሰስ የተባለበት ምክንያት ዊዛውት ኤሌክትሪካል ኤነርጂ ዜር ኢዝ ኖ ኤሌክትሮላይሲስ ወይንም ኤሌክትሮላይቲክ ሴል የሚባልም ሊኖረን አይችልም ማለት እና ነን ስፖንታኒየስ ነው፣ ቀጣይነት የለውም። ግዴታ ኤሌክትሪካል ኤነርጂ ይጠይቀናል ማለት ነው። ኦክሲዴሽን ኦከር አት ዘ አኖድ ኤንድ ሪዳክሽን አት ዘ ካቶድ። ይህ እንግዲህ ጋልቫኒክ ሴልም ኤሌክትሮላይቲክ ሴል ላይም ኦክሲዴሽን የሚካሄደው ተመሳሳይ ፖይንት ላይ ነው። አኖድ ላይ ሁልጊዜ ኦክሲዴሽን ነው የሚካሄደው፣ ካቶድ ላይ ደግሞ ሪዳክሽን ሪያክሽን ነው የሚካሄደው ማለት ነው። በት ዘ ዳይሬክሽን ኦፍ ኤሌክትሮን ፍሎው ኤንድ ዘ ቻርጅ ኦፍ ዘ ኤሌክትሮድ አር ኦፖዚት ዞስ ኢን ቮልቲክ ሴል ይለናል። እንግዲህ ቮልቲክ ሴል ላይ ስመጡ ግን አሁን አኖድ ሶርስ ኦፍ ኤሌክትሮድ ይሆንና ኔጌቲቭ ተርሚናል ነው። ካቶድ ደግሞ ምንድነው ማለት ነው ፖዚቲቭ ተርሚናል ነው። ሁልጊዜም ፍሎ ኦፍ ኤሌክትሮን በኤክስተርናል ዋየር ፍሮም ኔጌቲቭ ተርሚናል ቱ ፖዚቲቭ ተርሚናል ነው። ይሄ ጋልቫኒክ ሴል ነው አሁን ያሳየዋቸው። ሪቨርሱ ግን ምን ይባላል ማለት ነው ኤሌክትሮላይቲክ ሴል ነው። ሪቨርሱ ኤሌክትሮላይቲክ ሴል ነው። ምክንያቱም በኤሌክትሮላይቲክ ሴል ጊዜ ካቶድ ምን ስለሆነ ማለት ነው ኔጌቲቭ ተርሚናል ስለሆነ ካቶድ ወደ አኖድ አኖዳቸው ምን ስለሚሆን ፖዚቲቭ ስለሚሆን በኤሌክትሮላይቲክ ሴል ጊዜ። ስለዚህ ፍሎ ኦፍ ኤሌክትሮኑ ተቃራኒ ነው። ነገር ግን አኖድ ላይ ወይም ካቶድ ላይ የሚካሄደው ሪያክሽን ግን ደሴም ነው ማለት ነው። ኢን ኤሌክትሮላይሲስ ኦፍ ኤ ፒውር ሞልተን ሳልት ዘ ሜታል ካታዮን ኢዝ ሬዱስድ አት ዘ ካቶድ። እንግዲህ ሞልተን ሜታል ሲሰጣችሁ ላይክ ሶዲየም ክሎራይድ ሞልተን ከሆነ ሶዲየሙ ካቶድ ላይ ሬዱስድ ይሆናል። እንዲሁም ነን ሜታሉ ደግሞ አኖድ ላይ ምን ማለት ነው ኦክሲዳይዝድ ይሆናል ማለት ነው። ስለዚህ አንዱ ኤሌክትሮላይቲክ ሴል ከሚሰጠን ጥቅሞች መካከል ኤሌክትሮሲንተሳይዝ ኦፍ ሜታል ኤንድ ነን ሜታል ነው። ሜታል ነን ሜታል ለማምረት ስለዚህ ሜታል ካቶድ ላይ ነው፣ ነን ሜታል አኖድ ላይ ምን ይደረጋል ማለት ሪፋይን ኦር ኤክስትራክትድ ይደረጋል። The reduction or oxidation of water takes place at the non-standard condition። ስለዚህ the reduction or oxidation of water ምን ሊሆን ይችላል ማለት ነው ሊካሄድ ይችላል። ወተር ሬዱስ ያለም ደግሞ ኦክሲዳይዝ ሊሆን ይችላል። ግን ኮንዲሽኑ ምን መሆን አለበት ነን ስታንዳርድ፣ ከስታንዳርድ ውጭ ሆኖ ወተር ሬዱስ ያለም ደግሞ ኦክሲዳይዝድ የመሆን ካፓሲቲ ያለው ላይክ እንደ ሃይድሮጅን ሬዱስድ ኦክሲዳይዝድ የሚሆን ባህሪ እስካለው ድረስ ወተርም እንደዛው አይነት ነው። ኦክሲዳይዝድም ሬዱስድም ይሆናል። ግን ኮንዲሽኑ ምን መሆን አለበት ነን ስታንዳርድ። ፕሬሸር 1 አትሞስፌር መሆን ግዴታ የለበትም። ኮንሰንትሬሽንም 1 ሞላር መሆንም ግዴታ የለበትም ማለት ነው። ከስታንዳርድ ውጭ በሆነ ውሃ ኦክሲዳይዝድም ሬዱስድም ይሆናል። ኦቨር ቮልቴጅ ወይም ኤሌክትሮላይሲስ ፕሮሰስ በምናካሄድበት ጊዜ ኦቨር ቮልቴጅ ኮዝ ዋት ዘ አክቹዋል ቮልቴጅ ሪኳየርድ ቱ ቢ አንኤክስፔክትድ ሃይ ኦር ስፔሻሊ ሃይድሮጅን ኤንድ ኦክሲጅን። ለምሳሌ ወተርን ኤሌክትሮላይሲስ ለማካሄድ ወተርን ብትጠቀሙ አለም ደግሞ ሌላ ሰብስታንስ ብትጠቀሙ አኳይ ሶሉሽን ሰብስታንስ ብትጠቀሙ የተጠቀማችሁት ቮልት ሃይስት ከሆነ ምን ያደርጋል ማለት ነው አኖድ ላይ ወይም ካቶድ ላይ የሚመረተውን ፕሮዳክት አፌክት ሊያደርግ ይችላል። ምክንያቱም ሃይድሮጅን አለም ደግሞ ኦክሲጅን በዚህ ከፍተኛ ቮልት ምክንያት ምን ያደርጉ ይችላል ማለት ቀድሞ ፕሮዲዩስ ሊሆኑ ይችላሉ ማለት ነው። ስለዚህ በዚህ መሰረት ይሄ ኦቨር ቮልቴጅ አላስፈላጊ የሆነ ፕሮዳክት እንዲፈጠር ሊያደርግ ይችላል፣ ወይንም ለጋዞች ነው ብዙ ጊዜ አፌክት ሊያደርግ የሚችለው። ስለዚህ ኤንድ ካን አፌክት ዘ ፕሮዳክት ዛት ፎርምስ አት ኢች ኤሌክትሮድ። ስለዚህ አኖድ ላይ ወይም ካቶድ ላይ የሚፈጠረውን ፕሮዳክት ምን ሊያደርግብን ይችላል አፌክት ሊያደርግ ይችላል። The amount of product that form depends on the quantity of charge flowing through the cell, which is related to the time that the charge flow and the current time. ይህ እንግዲህ ፋራዴ ፈርስት ሎው ነው። amount of mass deposit at cathode or anode which is equal to molar mass of the substance, molar mass of man substance times what amount of charge divided by n times of farad ነው። ይህ ማለት molar mass of substance አላችሁ current እንዲሁም ደግሞ time divided by what number of electron gain or lost times farad ነው። ስለዚህ አኖድ ላይ ወይም ካቶድ ላይ የሚመረተው የሰብስታንስ መጠን ወይም ምን ላይ ዲፔንድ ይሆን ይችላል ማለት ኳንቲቲ ኦፍ ኤሌክትሪክ ከረንት ሰፕላይድ የምታደርጉት የኤሌክትሪክ ከረንት ጋር ወይም አማውንት ኦፍ ቻርጅ ላይ ዲፔንድ ሊሆን ይችላል ማለት ነው። ስለዚህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።